ሰላም ጤና ይስጥልን ውድና የተከበራችሁ የኔ ምርጥ ቤተሰቦች፣ ዛሬ እንግዲህ ያው በሁለት ቪዲዮ ብቅ ብዬላችኋለሁ። አንደኛው ያው ሰሞኑን እንግዲህ ለሁላችንም መነጋገሪያ የሆነው የሩታ ነገር እንግዲህ ሰሞኑን እኔ እያሳሰበኝ ነው። ዛሬ እንግዲህ ያው ማልቀስም የተጨመረበት ነገር ነው ሩታ ላይ ያየሁት ማለት ነው። ምክንያቱም ያው ሁላችንም ከትናንትና ጀምሮ ልጁ ቡዜ ጋር ይሆናል ብለን ተስፋ አድርገን ነበረ። ዛሬ እንግዲህ ያው ቡዜም ሩታም አብርሽም እና ኖቤልም አለ ዛሬ እንግዲህ ተገናኝተው ነበረ። ከባድ የተፈጠረ ነገር አለ ማለት ነው። ወደ ሁለተኛውም ያው እገባላችኋለሁ። ኤፍሬምም ያው ሄርሜላ ቤት ድረስ ከዳኒ ጋር በር ከፍቶ በመግባት እንግዲህ አብርሽ እዛም ነበር። እዛም ደግሞ ከባድ ረብሻና ቡጥቡጥ ተፈጥሮ ነበር ማለት ነው። ውዶችዬ እንዴት አመሻችሁልኝ የኔ ምርጥ ቤተሰቦች፣ እንዲሁም የሩታዬ እህቶቹ ወዳጆች፣ ሰላማችሁ ብዝት ተረፍርፍ ይበልልኝ። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ ብዝት ይበልልኝ ካልኩኝ እንግዲህ ወደ ሁለቱም ዋና ጉዳይ ገባለሁ። በመጀመሪያ ግን የዛ አንድ ፍሬ ህፃን ልጅ የሉል እንግዲህ ትናንትና ብዙዎቻችሁ ማረ ምትክ መጀመሪያ አስተዊ ልጅ የጠፋበት እኮ አትመስልም እያት እስቲ ተኳኩላ እያላችሁ ነበረ። በነገራችን ላይ እኔ ሩታ እንደዛ ሆና ትናንትና ከሄርሜላ ጋር ስትመጣ ልጁ ቡዜ ጋ ነው ብላ ስላሰበች ነው ብዬ ነው ያሰብኩት። ያው ልጅ የጠፋበት እንዴት ነው የሚሆነው ውዶችዬ? ራሱን ይጥላል እንዴ? ይዝረከረካል እንዴ? በእርግጥ ልጅ ቀላ ነገር አይደለም አውቃለሁ። ልጅ የጠፋበት ሰው እኮ እንደ ብድ ነው የሚሆነው፣ ራሱን መቆጣጠር አይችልም። እና በዛ ምክንያት ብዙዎቻችሁ አስተያየት እየሰጣችሁኝ እኔ ጋም የሆነ ነገር ጭራችኋል ማለት ነው ውዶችዬ። ግን በዚህን ልክ በልጅ ሩታ ትነግዳለች ወይም ደግሞ ትቀልዳለች ብዬ ለማሰብ ለእኔ ከብዶኛል። የእውነቴን ነው ምላችሁ። ዛሬ እንግዲህ ያው ሩታና ቡዜ ተገናኝቷል። ያው ሰሞኑን እኔም ጭምር ቡዜ ላይ ወርጄባት ነበረ። ልጁ ቡዜ ናት መታ የወሰደችው ብላኛለች አጋዥ በማለት ሩታ ቪዲዮ ሰርታ ሁላችሁ ማየታችኋል። ትናንትም ከሄርሜላ ጋር ስትገናኝ ቡዜ አንቺ ቤት አስቀምጣ ከሆነ ቤት የለችም እያለች ነበር የሰራችሁና ዛሬ እንግዲህ ቡዜ እና አብርሽ ሩታ ኖቤት ተገናኝተው ነበር። ልጁ ግን እሷ ጋር እንደሌለ አይኔን ግንባር ያድርገው። እኔ በራሴ ምክንያት ተጠምጄ ስለነበረ ሰሞኑን ስልክ የማይሰራም ቤትም የለውም ነበር እንጂ እኔ ያንቺን ልጅ ምን ላደርግ ነው ወስደው በማለት እንግዲህ ቡዜም ለሩታ የሚቻላትን መልስና ልጁ ሉል እሷ ጋር ጭራሹንም እንደሌለና እንደዚህ አይነት ድርጊት እንዳላደረገችና ስትፈልጊ ሄደሽ ክሰሽኝ እንደውም ስሜን በማጥፋትሽ እከስሻለሁ የሚል መልስ ነበረ ቡዜ ለሩታ ስትመልስላት የሰማው። በዚህ ልክም ልጁን ወስዳ ቢሆን ያው ክሰሽኝ የሚል ቃል ከአንደበቷ ይወጣል ብዬ አላስብም። እና ሩታ ያው ስታለቅስም እንደ ህብድም ስትሆን ነበረ። ብቻ አላቅምን የሩታ ልጁ 3 ቀን ነው ከጠፋ ከጉያይ ስር። አንቺ የምትይው አጋዤ ከቤት መታ ወሰደችው ቡዜ ናት። የሆነ ባይኗ አይታለች ቡዜ ናት የወሰደችው። አንቺ ራስሽ እርግጠኛ ነሽ? ሩታ ማለት እኔም አሁን ላይ እኮ በልጅ ቀለዳን እንዴ ውዶችዬ? ልጅ እኮ ነው ልጅ ማለት እኮ አንጀት ነው። እንዲህ በቀላሉ የሚቀለድበት ነገር አይደለምና የእውነት ታዲያ ቡዜ ካልወሰደች ሉሌት ሄዶ ነው ታዲያ? ነው አብርሽ በእጅ አዙር አስወስዶት ነው የገዛ ልጁን። በእርግጥ እሱን ቅድም አይቼዋለሁ። ኤፍሬም ቤት ድረስ ከፍቶባቸው ነበረ የገባው። አጅሪት በብጃማ ሆና አብሮ ተቃቅፈው ምናምን ሶፋ ላይ ቲቪ እያዩ እሷ በብጃማ እናቴ ዘንጥ ብላ እሱ እግር ላይ ምናምን ተቃቅፈው ቁጭ ብለው እሱና ዳኒ ያው ከኤፍሬም ጋር ከባድ ረብሻ ተነስቶ ነበረ። ሄርሜላ ቤት ብርግዳ አድርገው ሲገቡ እነሱ እናቴ አባትየው ልጅም የጠፋ አይመስለውም። እሱ እንደሚለው ከሆነ አሁንም የኔንና የሄርሜላን ፍቅር መመለስ ስለማትፈልግ ቀንታ ምቀኝነት ይዟት ነው እህትየውን በመጨረሻ ስትናገር ሰምቻለሁ። በቃ ያለው አማራጭ ሩታ እንዲህ በቀላሉ ስለማተው ከሀገር ልም ብለ መጥፋት ነው ያለብን እንጂ እቺ ልጅ እንደዚህ የምትፋታ ነገር አይደለም። ልጁም አልጠፋም እያለች ነውና እሷ ግን ታለቅሳለች፣ ሩታ ግን ታለቅሳለች። እኔ የሩታ ነገር እኮ አሁን ግራ እየገባኝ ነው ውዶችዬ። እንዴ ልጅን የሚያህል ነገር በዚህ 3 ቀን ጡት ያልጣለ ልጅ 3 ቀን ከቤት የለም ማለት ቡዜ ካልወሰደችው የእውነት በእርግጥ አላቅም። የሩታ ልብ እግዚአብሔርና እሷ ናቸው የሚያውቁት የእውነት ልጅ ጠፍቷል ብላ። ግን ደግሞ ባለፈ ቡዜ ልጁን ወስዳለሁ ብላ ስለመጣች ያንን አስታካ ነው እያለች ነው ቡዜ የምትለው እንጂ ልጁ ከቤት የትም አልሄድም ነው የምትለውና እና ልጁ ካልጠፋ ሩታ በዚህ ልክ ማልቀስ ለምን ተጠበቀባት? ልጄንስ ወሰደችብኝ ቡዜ፣ ልጄን ከአብረሽ ጋር ተባብራ ወሰዱብኝ ብላ ራሱ እኮ ይሄ ራሱ እኮ ስም በማጥፋትነት ትከሰሳለች ውዶችዬ። ቀላል አይደለም እንዴ?
ሳይወስዱባት ልጁ ቤት እያለ ልጅን ወስደዋል ብትል ራሱ እኮ ለሩታ ራሱ የትልቁ ወንጀል ነው። የአንድን ሰው በሌለበት ቦታ ያንን ሰው መወንጀልና መክሰስ ራሱ ያስጠይቃታል። ይሄን ደግሞ በደንብ አድርጋ ታውቃለች፣ ባለችበት ሀገር ማለት ነው። እና ሩታ ይሄን እያወቀች ወንስ ደግሞ ቤተሰብ ስለሆኑ ምንም አያደርጉኝም ብላ ታስባለች ብላችሁ ታስባላችሁ? ወንዶችዬ ማለት እኔ እኮ ልጁ ቢጠፋ አባትስ እሺ አባትስ እንዴት እንደዚህ አስችሎት ቁጭ አለ? እሱማ ጭራሽ ሄርሜላ ቤት እናቴ ፏ ብለውላችሁ ከኤፍሬም ጋር ሊጋደሉ ኤፍሬም ቤቱን ገፍትሮ ቤቱንም አይዘጉም እንዴ እነሱ ድንገት እዛ ፍቅር ጨዋታ እንኳን ቢጫወቱ እዛው ሶፋ ላይ ማለት ነው የውስጡም የውጩን በር ሳይዘጋ ቀርቶ ኤፍሬምና ዳኒ ነበሩ ከፍተው የገቡት ያንን ቤት ማለት ነው። እና ሲገቡ አባትየው ልጅም የጠፋበት አይመስለም። እውነት አሁን እኮ እውነት ልጁ ራሱ ጠፍቶ ቢሆን ወዶች አንደኛውን አሁን ሩታ አብርሽ ወደ ሄርሜላ ጋር ተመልሷል ስለተባለ የዛ ቅናት ይዟት ለመበጥበጥ እረፍት አሰጠውም። በፊትም ያለችው ነገር አለ ብለው ስለሚያስቡ እች ልጅ እውነት ይዛ እንኳን ቢሆን ልጁ እንኳን ጠፍቶ ቢሆን ማንም እያመናት አይደለም እና እኔ ግን በልጅ አይነገድም። እግዚአብሔርን ነው ምላችሁ። እንደው የፈለገ ነገር ይቅር እንጂ እኔ በልጅ አይነገድም፣ ነውር ነው። የእውነቴን ነው። ቢሆን ራሱ እንደ አንዳንዶቻችሁ ትጽፋላችሁ በልጇ ብላ ትነግዳለች እንጂ ልጇ ከቤቷም ከጉያዋ ስርም የትም የሄደበት እንትን አላለም። ቀንታ ነው ገና ለገና ከአብርሽና ሄርሜላ ስለታረቁ የቅናት መንፈስ እያንገበገባት ይሆናል እንጂ ልጁ ቤት ነው የምትሏላችሁ። ቤት ቢሆን በልጇ ትነግዳለች። ቤተሰቦቼ ሩታ ምን አታ በልጇ ትነግዳለች? ምን አታ ምን ጎሏት? እኔ አልገባኝም። ያጣይ ሴት አይደለችም በልጇ የምነግደው ነው። አብርሽን አሁንም ወደ ራሴ መልሰዋለሁ ብላ ልጅ የጠፋ ልጅ ስለጠፋ አብርሽ ወደ እሷ ይመለሳል እንዴ? እሱማ እንኳን ልጅ የጠፋበት ዝንብ የጠፋበት አይመስልም። ምክንያቱ ደግሞ ምንድን ነው? በፊቱንም ልጁ አብሯት ነው እንጂ እኔና ሄርሜላን ወደ ሰላም ወደ ፍቅራችን ስለተመለስን ያ ነገር አንገብግቧት ነው እንጂ ሩታ በምንም ታምር ልጇ ጠፍቶ ትናንትና ሽቅርቅር ብላ ስለመጣችም እኔ ልጅ ሲጠፋ ራስ ይጣላል እንዲ አላቅም። ለእኔ ጥያቄ ሆኖብኛል። የብዙዎቻችሁም እየጠየቃችኋት ነበር። ትናንት እንደዚህ ስላልና ዛሬ አልቅሳ መጣችን የምትሉ አላችሁና በተለይ ሴቶች አትፍረዱ፣ የእውነት አትፍረዱ። አትፍረድ ይፈረድብሃል ይላል የሀገሬ ሰው እኮ ያለ ምክንያት አይተርትም። እና ውዶችዬ ሴቶች በተለይ ልጅ ያላችሁ እናት የሆናችሁ በሩታ ላይ ዝም ብላችሁ እንደመጣላችሁ ባትፈርዱ። አሁን እውነት እንኳን ልጁ የእውነት ከስሯ ሳይኖር ቀርቶ ይህ ልጅ ጠፍቶ እሽ ሌላ ሰው ራሱ ሌባ ወስዶባት ራሱ ቢሆን በቃች ልጅ እውነቷን አይደለም ብላችሁ ነው የደመደማችሁት። አንደኛውን እኮ ስማችሁ አይጣመም ሰማችሁ አንደኛውን በመጥፎ ነገር አይጥፋ። የእውነቴን ነው ምላችሁና ለዛም እኮ ነው አብርሽም ተደላድሎ እናቴ የፍቅሩን ጊዜ ከውሽሚት ጋር ሲኮመኩም በውሽሚት ቤት የነበረው እሱ አውቃ ለድራማ ነው። የኔና የሄርሜላን መመለስ ስላልፈለገች ነው አሁን የምታስበው እኔ ወደ እሷ እንድመለስ ነው ብሎ እግሩን ዘርግቶ እናቴ ከኤፍሬም ጋር ኃይለኛ ቡጥቡጥ ውስጥ ነበር የገቡት ማለት ነው። እንደውም አንዳንዶቻችሁ ደግሞ ያየው ነበር ረሳችሁ ራሱ ዛሬ ይገርማል። ልጁ የማን ነው? ልጁ ኤፍሬም ነው እያላችሁም የምትሉ ልጆች አላችሁ። ልጁ እኮ አጎቱ እኮ ነው ኤፍሬም ለልጁ አጎቱ ነው። እኔ እንዴት ነው የምታስቡት እናንተ? አሁን ሉል ሲጠፋ ለመንገብገብ ግዴታ አባት፣ እናት፣ ወንድም መሆን አለባቸው እንዴ ውዶች? እንደ ሰው እኔ ራሱ እንደ ሰው አሁን የእውነት አሳዝኖኛል ልጁ ጠፍቶ ከሆነ ማለት ነው እንዴ ገና የ7 ወር ያልሞላው ልጅ እንዴት ጠፍቷል ተብሎ በዚህ ልክ ማለት ነው። እኔ አላቅምና ሩታ ኖቤል እንግዲህ ልጁን ኬትም ቢሆን ፈልግ ያመጣዋለሁ እያለ ነው። ኖቤል ኬት ብለህ ታመጣዋለህ? ለምን ሩታ ወደ ህግ አትሄጂም? ነገሩ ወደ ህግ ሊሄድ ስል ቡዜን ሳታገኛት አትይጂ ብሎ ነው አብርሽ። በዛም ቡዜ አበደች እንዴት ትላታለህ? ትሂድ አበደች ቡዜም ማለት ነው። እና ለእኔ የእውነት ለመናገር አሁን ላይ እባካችሁን ተው፣ በራሳችሁ እንደ ድሮ ነው። እግዚአብሔርን ነው ምላችሁ። በዚህ አንድ ፍሬ ልጅ እንደው እኔ ለተመልካችም አይመጠንም አይጥምም። ሩታ እንደዚህ አይነት ነገር ማለት ነው። እኔ ምን ማለት እንዳለብኝ የራሱ ዶች የግራ ገብቶኛል። ሁለት ማሎኛለሁ። ትናንትና ማን ነው ቡዜን ሳጥረገርጋት ነበረ። ምክንያቱም ልጁን እሷ ወስዳለች የሚል ከሩታ እንደበሰለ ሰማው። ሩታም ልጄን የምታሳድገው ቤት ያለችው ልጁን ቡዜ ናት የወሰደችው ብላ ስላለችን ብላ ስለመጣች ያው እነሱን ሰምተን ነው እኛ የምናወራውና ዛሬ እንግዲህ ከቡዜ የሰማሁት ነገር ሌላ ነው ውዶች። እኔም ደነገጥኩኝ ማለት ወስዳ ቢሆን ልጁን በዚህሙ በሙሉ ልብ በሙሉ ኮንፊደንስ መታን የልጁን አልወሰድኩም ስትፈልጊ ወደ ህግ ሂጂና ህግ ቦታ አቅርቢኝ አትልም። ምክንያቱም ህግ ፈልፍሎ ያወጣዋላ
ደብቃ የትም ደብቃ እንኳን አላየውን ብትል ፈልፍሎ አውጥቶ ወንጀለኛ ያደርጋታል አይደለ? ስለዛ በዚህም በልበ ሙሉነት እኔ ልጁን እሷ ጋር ቢሆን እንዲህ ትላለች ብዬ ለማሰብ አላቅም። ቤተሰቦች እኔ አሁን በቃ እግዚአብሔርን ነው ምላችሁ፣ ወዴት ራሱ ለማራሱ እንደምትፈርዱ ግራ ይገባችኋል። ሩታ ስታለቅስ ሳያት ደግሞ አሳዘነችኝ፣ እውነት አሳዘነችኝ ማለት ልጅ ካልጠፋባት ዋሽታ ከሆነ እዚህን ድረስ መንገድ መሄድ ራሱ እኮ እሷን የሚያስጠይቃታል። ከተጠያቂነት አያድናትም። እስከ ዛሬም ራሱ 3 ቀን እንዴት የእናት አንጀት ራሱ ያስችላል ነው የኔ ጥያቄ። እናት እኮ አንድ ቀን ልጇን ማጣት አትፈልግም። አዎ በእርግጥ ትናንትናም ተናግሬዋለሁ በቪዲዮ ላይ ምናልባት ቡዜ ጋ ነው ብላ ስላሰበች ከነገ ዛሬ ይመልሱልኛል ብላ ወይም ደግሞ ከነገ ዛሬ ይዘውት ይመጣሉ ብላ አስባ ይሆናል ልቧን አረጋግጣ የተቀመጠችው ብያለሁ። ዛሬ ግን ይሄ ልጅ 3 ቀን ነው 4 ቀን 3 ቀን ሆኖታል። እና በዚህ ልክ እንዴት ሩታ የእውነት ግን እውነትሽን ነው ታይ የልብን ፈጣሪ ነው የሚያውቀው፣ የልብን እግዚአብሔር ነው የሚያውቀውና የእውነት ልጅሽ ጠፍቶ ከሆነ ያው እንግዲህ እኔ አላቅም። እንዴትስ አስችሎሽ አሁን ኖቤልስ ከየትም ብዬ ፈልቅቄ ነው ማመጣ አልከው። ኬት ነው ፈልቅቀ የምታመጣው? ልጁን የወሰደውን ካላወቃችሁ፣ መረጃ እጃችሁ ላይ ከሌለ፣ ልጁ በማእጅ እንዳለ ካላወቃችሁ ኬት ነው? ሌላው ደግሞ ሩታዬ እዛ ቤት ውስጥ የምሰራውን ሰራተኛሽን የልጅሽን ሞግዚት ከቡዜ ጋር ልታገናኛት ትችላለሽ። ቡዜ ናት የወሰደችው ብለሻለች አይደል? ፊት ለፊት ሁለቱም ማገጣጠም አለብሽ ብዬ ነው የማስበው። እሷ ካየች ቤት ውስጥ እሷ ከሆነች ማን እንደወሰደ መናገር አለባት፣ እውነት ከሆነ ማለት ነው። ቡዜንና እሷን አርገሽ መቼም ታውቃታለች አይደለም? ቤትሽ የቆየች ቤትሽ ስታግዝሽ የነበረች ልጅሽን ስታሳድግ የቆየች ከሆነች ቡዜን በደንብ ለይታ ታውቃታለች። እና ከእሷ ጋር አገናኛት ማለት ነው። እና ብቻ ከባድ ነው። የኤፍሬምና የአብርሽም እንግዲህ ረብሻና ቡጥቡጥም በሄርሜላ ቤት በኃይለኛው ነበረ ውዶችዬ ማለት ነው። አብርሽ እንደውም ሊመታ ሁሉ ወንድሙን ግን እጁን ያነሳል አይመታውም። ወንድሙን እጁን ሁሉ እየሰነዘረበት ነበር። የእውነት አንተ የወለድክ አባት ነህ? ልጅ ጠፍቶ እግርን ዘርግተ ከውሽማ ጋር ተቀምጠ የፍቅርህን ጊዜ ታጣጥማለህ እያለው ያው ኤፍሬም ልጁን ካልሰጠኸኝ ብሎ የሄርሜላን ቤት እንግዲህ ከጓዳ እስከ ሽንት ቤት ልውልን ፍለጋ አልቀረውም። አባትየው ደግሞ በፍጹም እዚህ የለም ልጁ እዚህ ማን አለ በማለት እንግዲህ የማይገባ ግብ ውስጥና ብጥብጥ ውስጥ መያያዝ ውስጥም ወንድማማቾች ደርሰው ነበር ማለት ነው። ኤፍዬ ግን እኔ ደስ የሚለኝ በክፉም በደጉም በሁሉም ነገር ከሩታ አጠገብ አይርቅምና ይህን በመመልከት እንግዲህ ብዙዎቻችሁ ያልሆነ ተገቢ ያልሆነ ስምም እየሰጣችሁት እያየው ነበረ። እንደውም ጭራሽ ነው እናንተ እኔ ምን አይነት ባለው የወንድምን ሚስት ጭራሽ እሱን ሄርሜላን ለአብርሽ ውሽማ እንደምንለው እናንተ ደግሞ ኤፊን ለሩታ ውሽማ እያደረጋችሁም ስምም እየሰጣችሁት ነውና ያሳፍራል። አይጠበቅም ከእናንተ ጋር ነውር ነው። ምክንያቱም ደግሞ ኤፍሬም ማለት የባሏ ወንድም ለልጇ ደግሞ አጎት ነው። ግን ደግሞ እዛ ጋር እንደ ወንድም ያላት እንደ መከታ ያላት አጠገቧ አሁን ሩታን ስሜቷን የሚረዳት ኤፍሬምና ኤፍሬም ብቻ ነው። ይሄንን ለማድረግ ደግሞ ሰው መሆን በቂ ነው እንጂ ግዴታ ውሽማ ወንባል መሆን የለበት። አየነው የልጅን አባትማ እኮ ልጁ የእውነት ጠፍቶ ቢሆን እንኳን እያየነው እኮ ነው። እሱ እናቴ የፍቅር ጊዜውን ከውሽሚት ጋር እሷ በቢጃማ ዝንጥፋ ብላ እናቴ ደስ ያላቸውን ፊልም ከፍተው እናቴ ከሞክማሉ ሶፋቸው ላይ ዘጭ ብለው አልጋ ልብሳቸውን ለብሰው ምናምን አያቸዋለን። የእውነት እንኳን ልጁን አታው ቢሆን እንኳን ደውሎ እንዴት ነው አገኘሽው? እንዴት ነው የፈለገች ልጅ ድራማ ተስራ ትተውንም አውቃም ይሁን እንዴት ነው ግን የአባትነት አንጀት እንዲህ ነው እንዴ? የእውነት ቢሆን እንኳን ማለት ማጣራት የለበትም? የእውነት ነው እስቲ ንገሪኝ ልጄን ያልሹን እንዲህ ብሎ እሷን ከማጣራት እሱማ ሌላ ዓለም ውስጥ ነው ያለው አብርሽ ማለት ነውና ያው ለመውለድ ያው ብዙ ጊዜ እንለዋለን፣ ግን በጣም ያሳዝናል። ግን ሩታዬ እኔ ደጋግሜዋለሁ በልጅ በዚህ ልክ ባትቀልዱ ጥሩ ነው። በሌላ ስራ ብትመጡ ካልሆነ እኔ እየፈረድኩባት አይደለም። የሩታ እህቶች ውዶችዬ የእውነቴን ነው የምላችሁ። ግን ቡዜ ወስዳው ቢሆን ግን በዚህ ልክ አትመጣም። ደግሞ ምን ልታደርግ ትወስደዋለች? አያቱ ጋር ልትልከው ምናልባት አያቱ ጋር ልካው ነው እንበል እንዴ? የማይሆን ነገር ነው። አሁን ሩታዬ ያላት አንድና አንድ እንግዲህ የልጅ አሳዳጊ ናት ያለችውን እንግዲህ ከወይዘሪት ብዙነሽ ጋር ፊት ለፊት ማገጣጠም ነው። አትጠፋትም መቼም ምንም ቢሆን አይደል? ከዛ እውነቱን ማስወጣት ነው።
እና ብቻ ያሳዝናል። ታዲያ እንዴት ነው እናት አንጀቷ ራሱ ረፍት አግኝቶ 3 ቀን 4 ቀን ይዛው ትመጣለች ብላ ስትጠብቀው የነበረው ልጅ የለም እኔ ጋር ያልወሰድኩትም ካለች እቺ ልጅ አይምሯስ እንዴት ሰላም ሆኖ ነው የምተኘው? ልቧስ እንዴት አርፎ ነው የምተኘው? እኔ አላቅም ቤተሰቦቹ። የእውነት ለእኔ ራሱ ትልቅ ጥያቄ ነው የፈጠረብኝ። እንዴ ሎልዬ ማለት ነው። እና እግዚአብሔር ያሳድገው። እነሱ ታሪካቸው አያልቅም ውዶችዬ። እንደውም እህት ወጥቶ እንደውም አብርሽን በቃ ሀገር ልቀቁሉ እያለችው ነበር። ምክንያቱም ሩታ እንደዚሁ ምትተው አይነት ሴት አይደለችም። ጭራሽማ አሁንማ ለየላት አይነት ነገር ነው። በቃ ሰላምን አትሰጥም። የእናንተ ሰላም አትፈልግም። ስለዛ ወንድሜ ያለህ አማራጭ ሀገር ለቀ ከኢትዮጵያ ወይም ደግሞ የሆነ ቦታ ሄደ ራስን እንትን ማለት ነው ያለብህ እያለች ለወንድሟ መጨረሻ ላይ ስትመክረው ነው። እና እንግዲህ ሩታዬ እንግዲህ የእውነትሽም ከሆነ እኔ መቼም የእውነትሽን ነው ከሆነ ስል ቅር አይበላችሁ ዶችዬ፣ የሆነ ቅር አይበላ። ገራ ተጋባው እኮ እንዴ! ልጅ የሚያከል ነገር በዚህ ልክ ቀላል ነገር ነው እንዴ ዶችዬ? እንዴ ልጅ እኮ ነው፣ ልጅ ነው እኮ። አንድ ሰዓትም ካጠገብ እኮ ያንገበግባልና ብዙዎቻችሁም ያው አልጠፋም ልጅ እሷ ጋ ነው፣ ጉያዋ ስር ነው። ያው የፈረደበት አብርሽ ወደ እሷ እንዲመለስ ፈልጎ ነው። በምን በልጅ ይመለሳል እንደ ወዶችዬ? አስተሳሰባችሁ ግን ይገርመኛል። እኔ ማለት በፊት ያልተመለሰ ወንድ አሁን በልጅ ይመለሳል እንዴ? ለልጁ ቢያዘንማ ገና ድሮ እኮ ይመለስ ነበርና እንግዲህ ያለው ነገር ይሄ ነው ውዶችዬ። ለማንኛውም ሩታዬ የእውነት ልጅሽን እንድታገኝ ምኞታችንም ጸሎታችንም ነው። የእውነት ማጋ እንደሆነ ደግሞ እውነት ቆይቶም ቢሆን ይወጣል። ግን እንዴት ነው የእናት አንጀት ተረጋግቶ ከነገ ዛሬ ልጅን አገኛለሁ ብለሽ? እኔ አንቺን በሆን ግን ሩታ ቡዜጋም ቢሆን ግን ማለት ነው ውዴ ወደ ህግ ሄር ነበረ። ምክንያቱም ሳታስፈቅደኝ ነው ያወሰደችው። ህግ ጋም ቢሆን እኔ ቤተሰብ ጋም ቢሆን ሳታስፈቅድሽ ናት። በነበራችሁበት ሁኔታ አያቱ ጋር ሄድ በምትልበት ሰዓት ስለሆነ እሷ ጋ ነው ብለሽ ብታስቢ ራሱ ለማንኛውም ለማረጋገጫ ራሱ ህግ ጋ ሄደሽ 4 ሰዓት ከሞላ ማስመዝገብ ነበረብሽ። አባትን እንኳን ተይው፣ እሱን ተይው። አሁንማ እሱ ሌላ ነገር ላይ ነው ያለው እኮ። እና አሁንም እንግዲህ ሩታ እከሳችኋለሁ አንተንም እሷንም ልጅን ካልመለሳችሁልኝ እያለች እንግዲህ ደምን ባያለቀሰች ነው ያየዋትና ሩታዬ ግን ታሳዝኘኛለሽ። ግን እኔ ነይም አሁን እውነት ለመናገር ጥርጣሬ ፈጠረችብኝ ሩታ። አትፍረዱብኝ። የእውነት ቤተሰቦቼ ጥርጣሬ ፈጠረችብኝ ማለት እኔ እንጃ ምን እንደምላችሁ አላቅም። እንግዲህ ልጁ ሲገኝ ነው ያለውን እውነት ደግሞ የምናወራውና የምናወጣውና ለማንኛውም ውዶችዬ እንግዲህ ባላችሁበት ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ የኔ ምርጥ ቤተሰቦች፣ እንዲሁም የሩታዬ እህቶች ወዳጆች ማለት ነው። ብቻ ያሳዝናል።